በዛሬ ቪዲዮ የባህር ዳር ዩኒቨርሲቲ ክሪቲካል ቲንኪንግ ኦር ሎጂክ ፋይናል ኤግዛም ፓርት 1 አብረን የምንሰራላችሁ ነን። ሰላም ኢትዮና ቤተሰቦች፣ እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ጥያቄዎች እየሰራን እየለቀቀን እንደሆነ ይታወቃል። ከነዛ ዩኒቨርሲቲዎች ውስጥ የባህር ዳር ዩኒቨርሲቲ አንድ ትኩረት አድርገን እየሰራን ያለንበት ዩኒቨርሲቲ ነው እና በቀጣይም የተለያዩ ፋይናል ኤግዛም እና ሚድ ኤግዛም ስለምንለቅ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በምንለቅበት ሰዓት በተሎ እንዲደርሳችሁ እንዲሆን እንጋብዛለን። ስለምትከታተሉን ከልብ እናመሰግናለን። አንደኛ ጥያቄ ትሩ ፎልስ ነው። ኦል አርጉመንትስ ዛት አቴምፕት ቱ ኢቮክ ሲምፓታቲክ ፊሊንግ ፍሮም ዘ ሪደር ኦር ሊስነር አር ፋላሺየስ። ምንድነው ጥያቄው እያለን ያለ ነው? ሁሉም አርጉመንቶች በአንባቢው ወይም ደግሞ በሰሚው በአድማጩ ወይም በአንባቢው ላይ አሳዛኝ ስሜት የሚፈጥሩ ከሆነ ፋላሺየስ ናቸው እያለ ነው። ፋላሲ ፈጽመዋል እያለ ነው። ሁሉም አሳዛኝ ከሆኑ ምንድናቸው? ፋላሺየስ ናቸው እያለ ነው። ይሄ ደግሞ ትክክል ያልሆነ ነው። ምክንያቱም ፋላሺየስ ለመባል ምን መሰላችሁ? አሳዛኙ ፓርት ኤቪደንሱን ሸፍኖ ከተገኘ ያ እንትን ፋላሺየስ ይሆናል። ነገር ግን ጀስት ኤቪደንሱ በትክክል ተቀምጦ የሚያሳዝንም ከሆነ ይሄ ነገር ፋላሺየስ የማይሆንበት እድል ይኖራል ማለት ነው። ስለዚህ የሚያሳዝን ነገር በሙሉ ፋላሲ ነው ማለት ይሄ ትክክል ያልሆነ ስለሆነ አንደኛ ጥያቄ ፎልስ እንለዋለን ማለት ነው። ሁለተኛ ጥያቄ fallacies of weak induction occur because the premises are logically irrelevant to the conclusion. ይሄ ቀጥታ ፎልስ ነው የምንለው ምክንያቱም fallacy of weak induction irrelevant ስለሆነ ሳይሆን ሪሌቫንት ሆኖ በትክክልም ደግፉት ነገር ግን በቂ ሳይሆን ሲቀር የደገፈበት እንትን ዝቅተኛ ሲሆን ነው fallacy of weak induction የምንለው ማለት ነው። ስለዚህ ሁለተኛ ጥያቄ ፎልስ ይሆናል ማለት ነው። ሶስተኛ ጥያቄ operational definition usually convey only part of the intentional meaning of a term. ሶስተኛ ጥያቄ operational definition usually convey only part of the intentional meaning of a term. ይሄ ተወያለበት ምክንያት operational definition ማለት ብዙ ጊዜ የምንጠቀመው operational definition ከኤክስፐሪመንቶች ነው። ኤክስፐሪመንት ደግሞ በምንሰራበት ጊዜ ብዙ ጊዜ ሜዠርድ የሆኑ ኤግዛክት ቫልዩዎችን ነው የምንናገረው። ኢንቴንሽናል ፓርት ሚኒንግ ማለት ደግሞ እንደሚታወቀው የሆነ ኤግዛክት የሆነ ወይም ደግሞ ፉል ሚኒንግ ያልሆነ ጀነራል ሚኒንግ ሳይሆን በቃ የሆነች ፓርቷን በትክክል መግለጽ ሲችል ይሄ ኢንቴንሽናል ሚኒንግ ይባላል። ስለዚህ ለሶስተኛ ጥያቄ ትክክለኛ መልስ ትሩ ይሆናል ማለት ነው። አራተኛ ጥያቄ if an argument cites statement from a trustworthy authority support of a conclusion the argument committees appeal to unqualified authority fallacy. ይሄ በነገራችን ላይ ምንድነው ጥያቄው ያለው ሰውየው ከታማኝ ምንጭ እና ሰው እንትን ያለበት ሰውዬ ደግሞ ሰው የሆነ በእንትኑ ኦቶሪቲ ያለው ወይም ስልጣን ያለው ከሆነ ያመጣው ምንጭ ይሄ አንኳሊፋይድ ኦቶሪቲ ነው እያለን ነው። በነገራችን ላይ አንድ ፋላሲ አንኳሊፋይድ ኦቶሪቲ ለመባል የግድ ምን መሆን አለበት? ሰውየው በዛ ዘርፍ ላይ ምንም አይነት ዕውቀትና ምንጩም የተሳሳተ ወይም ደግሞ እርግጠኛ የሆነ ማረጋገጫ የሌለው መሆን አለበት። ይሄ ግን ተረስቶርዝ ይላል። ደግሞ ኳሊፋይድ ኦቶሪቲ ነው ሰውየው ማለት ነው። ኦቶሪቲ ነው ያመጣበት። ስለዚህ ይሄ አንኳሊፋይድ ኦቶሪቲ ሳይሆን እንደውም ፋላሲ አይደለም። አራተኛ ጥያቄ ትረስቶርዚ ነው። ኦቶሪቲም ስላመጣው ይሄ ፋላሲ አይደለም። አራተኛ ጥያቄ ፎልስ ይሆናል ማለት ነው። አንኳሊፋይድ ኦቶሪቲ ስላለን። አምስተኛ ጥያቄ word is ambiguous when that word has more than one meaning. ይሄ ትክክለኛ ጥያቄ ነው። ambiguous የሚባለው አንድ ወርድ ሁለት ሚኒንግ ሲኖረው ነው። ጥያቄውም እያለን ያለው እንደዛ ስለሆነ ይሄን አምስተኛ ጥያቄ ትሩ እንለዋለን። ስድስተኛ ጥያቄ in a fallacy of composition an attribute is legitimately transferred from part to whole. ከዚህ ላይ ምንድነው እያለን ያለ ነው? በኮምፖዚሽን ጊዜ አትሪቢዩቱ የሚሄደው ከፓርት ወደ ሆል ነው፣ ግን ሌጂቲሜትሊ እያለ ነው። ስለዚህ ሌጂቲሜትሊ ማለት ደግሞ በትክክል በህጉን በጠበቀ መንገድ ከፓርቱ ወደ ሆሉ ሲሄድ እያለ ነው። ይሄ ደግሞ የፋላሲ ህግ አይደለም። ፋላሲ ደግሞ ኢሊጂሜትሊ ነው እንጂ ሌጂሜትሊ ከሆነ እንደውም ኖት ፋላሲ ነው የሚሆንብን። ስለዚህ ኮምፖዚሽን ፋላሲ ኢሊጂሜትሊ ትራንስፈርድ ፍሮም ፓርቱ ቱ ሆል ቢሆን ትክክለኛ መልስ ይሆን ነበር። ሌጂሜትሊ ስላለን ፎልስ እንለዋለን ማለት ነው። ስድስተኛ ጥያቄ። ሰባተኛ terms like married women, human beings, mammals are put in the order of decreasing extension. ይሄ ቀላል ጥያቄ ነው። እነዚህ የተቀመጡት በኤክስቴንሽን አንፃር ስናየው ሜሪድ ውመን ሁማን ቢንግ ማማልስ ምን እያደረገ ነው? እየጨመረ ነው ብዛታቸው። ከሜሪድ ውመን
ከውመን ያነሰ ነው። ውመን ከሁማን ቢንግ ያነሰ ነው። ሁማን ቢንግ ከማማስ ያነሰ ነው። ስለዚህ ይሄ ኢንክሪዚንግ ነው እንጂ ዲክሪዚንግ አይደለም። ስለዚህ ሰባተኛ ጥያቄ ፎልስ ይሆንልናል ማለት ነው። ቀጣይ አዛምድ ነው። አዛምድ አንደኛ ጥያቄ አን አርጉመንት ረስት አፖን አላይዝድ ቼን ሪአክሽን። ብዙ ጊዜ ቼን የምትል ነገር ካለች የምታያይዙልኝ ስሊፐሪ ስሎፕ ጋር ነው። ስሊፐሪ ስሎፕ እንደምታውቁት አንዱ ለአንዱ ምክንያት እየሆነ ሰንሰለቱን የጠበቀ ሂደት ነው የሚያካሂደው። ማለትም በቃ ዙሪያውን በሰንሰለት እንደ ሰንሰለት እየተቀጣጠለ ነው። ቼን የምትለው ካለች ብዙ ጊዜ ስሊፐሪ ስሎፕ ጋር ታያይዙልኛላችሁ ማለት ነው። ስለዚህ አንደኛ ጥያቄ ስሊፐሪ ስሎፕ ይሆናል ማለት ነው። ሁለተኛ ጥያቄ ናምበር ኦፍ ኮዝስ አር ፖሲብል ፎር ሰርቴን ኢፌክት በት አርጎር ሰሌክት ኦንሊ ዋን ኮዝ። ብዙ ምክንያቶች እያሉ ለአንድ ለሆነው ችግር ነገር ግን አንዱን ብቻ መርጦ የአርጎር ወይ ደግሞ ሀሳቡን ያቀረበው ሰውዬ ያን ብቻ አንዷን እንትን አንስቶ ይሄ ነው ምክንያት ለዚህ ኢፌክት ይሄ ነው ምክንያቱ ብሎ እንደ ኤቪደንስ ሲያቀርብ ይሄ እንደ ምክንያት ወይም ደግሞ እንደ ኤቪደንስ ሲያቀርብ ይሄ አርጉመንት ኦቨር ሲምፕሊፋይድ ይባላል። ለምሳሌ ለዓለማደጋችን ኢትዮጵያ ውስጥ ለዓለማደጋችን ችግሩ የኢትዮጵያ ሕዝብ ስራ ስለማይወድ ነው ቢባል ይሄ ኦቨር ሲምፕሊፋይድ አንዱ ማሳያ ነው። ምክንያቱም ምን ያህል የስራ እድል ተፈጥሯል፣ ምን ያህል ፐርሰንት የተማረ ወጣትስ ምን ያህል በተማረበት ስራ አቅርቦት አለው የሚለው እነዚህ የተለያዩ አብዛኛው ጦርነቶች ምናምን ብዙ ነገሮች ስላሉ እነዚህን በሙላ ትቶ ነገር ግን አንዱን ማንሳት አንዱን ምክንያት ብቻ አንስቶ ይሄ በቃ ከዚህ ውጭ በቃ ይሄ ከተስተካከለ ይሄ ይሆናል ማለት ልክ በኦቨር ሲምፕሊፋይድ ይሆናል ማለት ነው። ስለዚህ ለሁለተኛ ጥያቄ ትክክለኛ መልስ ይሆናል። ሶስተኛ ጥያቄ ፋላሲ ዛት ኢምፕሎይስ ትሪት ኢንቲሚዴቴሽን። ትሪት ማለት ዛቻ ጫና ወይም ማሳደር ነው ከሰውየው ላይ። ይሄ ደግሞ እንደምታውቁት አፒል ቱ ፎርስ ነው። አንድ ሰው በሐሳባችሁን በችሎታው በኤቪደንስ ወይም በምክንያታዊነት ከማቅረብ ይልቅ ሰውየውን ላይ ጫና ወይም ደግሞ ፍራቻ በመፍጠር ለማሳመን መሞከር አፒል ቱ ፎርስ ይባላል። አራተኛ ጥያቄ አርጉመንት ዛት አሶሲየት ዘ ፕሮዳክት ዊዝ ሰርተን ሴሌብሪቲ። ይሄም ደግሞ ሴሌብሪቲ ማለት ታዋቂ ሰዎች፣ ዝነኛ ሰዎች ማለት ነው። አንድን አርጉመንት ለምሳሌ አንድ ሰዓት ገዝቶ ይሄ ሰዓት እኮ እንትን የለበሰችው ሰዓት ነው ቢላችሁ ምንም ምክንያታዊ ከሰዓቱ ለምሳሌ ጥራቱ ምን ያህል ጥራት አለው፣ ምን ያህል ጊዜ ይቆያል፣ ይሄ እነዚህ በሙሉ ኮንሲደር ሳያደርግ በጀስት ታዋቂ ሰው ስለተጠቀሙ ብቻ አንድ እንትን አንስቶ እንትን ማለት ይሄ ምክንያታዊነት አይደለም፣ ምክንያቱን የዘለለ ነው። ስለዚህ ይሄን እንትን ደግሞ የሚጠቀመው አፒል ቱ ቫኒቲ ነው። ስለዚህ ትክክለኛ መልስ ይሆንልናል ማለት ነው። አምስተኛ ጥያቄ something is the cause of an effect however in reality is not። ምንድነው እያልን ያለ ነው? ለመፈጠሩ የሆነ ምክንያት ሰጠነዋል፣ ነገር ግን በሪያሊቲ በትክክለኛው ያ ነገር ትክክል አይደለም፣ የሄድንበት አርጉመንት ሜተዱ ልክ አይደለም፣ ግን ለተፈጠረብን ኢፌክት ምክንያቱ አቅርበናል። ምክንያቱ ግን ትክክለኛ የሆነ ምክንያት አይደለም። ይሄ ደግሞ ምንድነው? ነን ኮዛ ፕሮ ኮዛ እንደምታውቁት ለተፈጠረው ችግር የሚሰጠው ምላሽ ይሰጣል። ነገር ግን የሰጠው ምላሽ ትክክለኛ የማይገናኘው ኢፌክቱ ጋር ኮዙ ምንም አይነት ተዛምዶ የሌለው ሲሆን ማለት ነው። ስለዚህ አምስተኛ ጥያቄ ነን ኮዛ ፕሮ ኮዛ ይሆናል። የዛሬ ቪዲዮ በዚህ ጨርሰናል። በቀጣይ በፓርት 2 ስለምንመጣ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ በምንለቅበት ሰዓት በቶሎ እንዲደርስ እንዲሆን እናሳስባለን። ላይክ በማድረግ ቪዲዮ ቀጣይነት እንዲኖርና ለብዙ ሰዎች ተደራሽ እንዲሆን እንድታደርጉልን በአክብሮት እንጠይቃለን። ስለምትከታተሉን ከልብ እናመሰግናለን።